ጤና ይስጥልን። በመካከለኛው ምስራቅ በርካታ ጉዳዮች ዛሬ ሲነሱ ውለዋል። 3 መርከቦች በሆርሙዝ ሰርጥ ማለፋቸው ተነግሯል። ይህም ማለት እንግዲህ ፕሬዚዳንት ዶናልድ ትራምፕ ሆርሙዝ እንዲዘጋ ትዕዛዝ ከሰጡ ከሰዓታት በኋላ ማለት ነው። 3ቱ መርከቦች ከኢራን ጋር ግንኙነት ያላቸው በተለያየ መንገድ እንደሆኑ ተነግሯል። ከዚህ ውጭም ደግሞ በእርግጥም ፈተናውን ለፕሬዚዳንት ዶናልድ ትራምፕ እጅግ አስቸጋሪ ሊያደርግባቸው እንደሚችል እየተነገረ ነው። ከዛ ውጭም የሊባኖሱ ድርድር በዋሽንግተን ዲሲ አሜሪካ ተጀምሯል። ይህም በርካቶች በበጎ እየተመለከቱት የሚገኝ ጉዳይ ሆኗል። በሆርሙዝ ሰርጥ ያለው እንቅስቃሴ እጅግ አስቸጋሪ መሆኑ እየተነገረ ነው። ሆርሙዝ በፕሬዚዳንት ዶናልድ ትራምፕ ትዕዛዝ አማካኝነት ከተዘጋ በኋላ በአሜሪካ ማዕቀብ የተጣለባቸው መርከቦች እየተንቀሳቀሱ መሆኑ በግልጽ ተቀምጧል። በተለይም ደግሞ የቻይና መርከብ ማለፉ በግልጽ ይፋ ሆኗል። ይህ በበርካቶች ዘንድ መነጋገሪያ ሆኗል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ትላንት እንደሚታወሰው 11 ሰዓት ላይ ሆርሙዝን አልፎ መሄድ አይቻልም የሚል ገደብ ጥሎ ነበረ። ወደ ኢራን ወደቦች የሚደረግ እንቅስቃሴን እንደዚሁ ከልክሏል። ከዛ ጋር አሁን እንግዲህ መዳረሻው ቻይና የሆነ አንድ መርከብ ለመጨረሻ ጊዜ ቆሞ የነበረበት በተባበሩት አረብ ኤሚሬቶች ወደብ ላይ ነበር። ከዛ ተነስቶ እንግዲህ ተሻግሯል ማለት ነው። ሪች ስቴሪ ይሰኛል። 11 ሰዓት ላይ እንግዲህ ገደብ ይፋ ከሆነ በኋላ መንቀሳቀሱን የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። ለዚህም ነው ኢራን አሜሪካ ጋር እንግዲህ ያላትን እንቅስቃሴ እጅግ አስቸጋሪ ልታደርገው እንደምችል እየተነገረ ባለበት ሰዓት ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት 2 ቀናትም መፍትሄ እናመጣለን የሚል መረጃ ተጋርቷል። የተባበሩት መንግስታት ድርጅት የባህር ሰርጡን መዝጋት ህጋዊ መሰረት የለውም በሚል ተቃውሞ ያስነሳቱን ቀጥሎ እንደዚህ አይነት ጫናዎች ከግራም ከቀኝ መውጣታቸውን ቀጥለዋል። እንግዲህ ቻይና አደገኛና በጣም ሪስፖንሲብል የሆነው የአሜሪካ ሆርሙዝን የመዝጋት አካሄድ ውጥረቱን ቢያባብስ እንጂ መፍትሄ ያመጣም የሚል ደግሞ አት ዘ ሴም ታይም በውጭ ጉዳይ ሚኒስትሯ በኩል መግለጫ ሰጥታለችና የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ናቸው እንደዚህ አይነት መረጃ የሰጡት። አደገኛውን አካሄድ መግታት ያስፈልጋል በሚል በግልጽ አቋሟን ቻይና አስቀምጣለች። ከዚህ ውጭም እንግዲህ ከቻይናው መርከብን ባሻገር በተለያዩ እንቅስቃሴ ላይ ያሉ መርከቦች 3 የሚሆኑ መርከቦች በጥቅሉ ከኢራን ጋር ግንኙነት ያላቸው 4 መርከቦች ሆነዋል ማለት ነው። በሆርሙዝ ሰርጥ ማለፋቸው ይፋ ሆኗል። ይህ ዜና እንግዲህ ከ6 ሰዓታት በፊት ይፋ የሆነ ነው። ዓለማችን በጣም እጅግ መነጋገሪያ ካደረገቻቸው ጉዳዮች መካከል ናቸው። በሆርሙዝ የተጣለው እገዳ ተግባራዊ መሆኑን ተከትሎ እንግዲህ እንዲህ አይነት እንቅስቃሴ መኖሩ 4 የሚሆኑ መርከቦች ማለፋቸውም ለፕሬዚዳንት ዶናልድ ትራምፕ እንግዲህ ውሳኔያቸውን እጅግ አስቸጋሪ ሊያደርግባቸው ይችላል ማለት ነው። ወይም ደግሞ ማሳካት እንዳልቻሉ ጠቋሚ ነው። ማሪን ትራፊክ ነው። ማሪን ትራፊክ እንግዲህ የመርከቦችን እንቅስቃሴ በመቆጣጠር የሚታወቅ የተለያዩ መረጃዎችን በማጋራት የሚታወቅ ነውና ከዚህ አንጻር እንግዲህ 4ቱ መርከቦች መንቀሳቀሳቸውን ይፋ አድርገዋል። ክርስቲያና የተሰኘ የጭነት መርከብ ወደ ኢራን ባንዳር ኢማን ካመኔ ወደብ ተጉዞ የነበረ እንደሆነ ተነግሯል። ግን ከአሜሪካ እገዳ በኋላ ተግባራዊ መሆን የጀመረው የ11 ሰዓቱ የሰርጡ መዘጋት ከዛም በኋላ እንግዲህ ወጣ ማለት ነው። ከኢራን ጋር የሚደረግ የንግድ እንቅስቃሴ በማዕቀብ አማካኝነት እቀባ ወይም ደግሞ ማዕቀብ የጣለባት ሪች ስቴሪም የተባለችው ሌላኛዋ መርከብ በዚሁ ሌሊቱን ማለፏ ተረጋግጧል። ስለዚህ ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ሀሳባቸውን እያጋሩ ባሉበት አጋጣሚ ወይም ደግሞ ማንም ዝር አይልም እያሉ ሀሳብ በሰጡበት አጋጣሚ ነው እነዚህ መርከቦች አለፉ የሚሉ መረጃዎች የተሰጠ የሚገኘው። ሙርሌክሻን የተሰኘች ሌላኛዋ መርከብም በዚሁ አካባቢ እንዳለፈች ተነግሯል። እንግዲህ ከቻይና ላንቻን እንደተነሳ ተነግሮ ነበረ። ሌሊቱን ሆርሙዝ በኩል አልፎል እንደ ማሪን ትራፊክ አይነት መረጃዎች በተለያዩ አጋጣሚዎች ሀሳቦች ሲጋሩ ነበረ። የመጨረሻው ስፍራ ከኢራን ቃሽ የሚባለው ደሴት ላይ በስተምስራቅ ያለ አካባቢ እንደሆነ ተነግሯል። እንግዲህ በጥቅሉ የአሜሪካውን የ11 ሰዓት የወሽመጡን ወይም ደግሞ የሰርጡን ኢንዱስትሪ ኦፍ ሆርሙዝ መዘጋት ተከትሎ እንደዚህ አይነት መረጃዎች በተለያየ አጋጣሚ ለማየትና ውሳኔውን ለመቆጣጠር አስቸጋሪ እንደሆነባቸው የሚጠቁም ነው ተብሏል። የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን መፍትሄ እንደሚያስፈልግ በተደጋጋሚ በመግለጽ ላይ ይገኛሉ። ጣሊያን ከእስራኤል ጋር ያላትን ወታደራዊ ስምምነት ማቋረጧም ጆርጂያ ሜሎኒ እንግዲህ ጠዋት ላይ ይፋ ማድረጓ ከዚህ አንጻር ብዙ ጉዳዮች እየተነሱ ይገኛል። ኢራን እንግዲህ በጦርነቱ እጅግ በርካታ ቢሊዮን ዶላር እንዳጣች እየተነገረ ቢሆንም አሜሪካም ደግሞ ሆርሙዝ ሰርጥን መቆጣጠር እንዳልቻለች በግልጽ ያስቀምጣል። የዓለማችንን የመጣኔ ሀብት ሁኔታም በተለየ አጋጣሚ ጫና ውስጥ ሊያስገባው እንደሚችል እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ በመንገዳቸው ሁሉ ያገኙትን የመምታት አዝማሚያ ውስጥ ገብተዋል በሚል
ጥያቄም እንደዚሁ የተነሳባቸው ቢሆንም አሁን ባለው ሁኔታ ግን አሜሪካ እስካሁን ባሳለፍነው እስከ 11 ሰዓቱ ድረስ ወይም ደግሞ እስከ 24 ሰዓታት ድረስ እኛ እገዳ የጣልንበት ማዕቀብ ወይም ደግሞ ሳንክሽን ያለበት አንድም መርከብ አላለፈም በሚል ሀሳብ ቢሰጡም ከኢራን ወደቦችና የባህር ዳርቻዎች ሲሾርስ ከሚባሉት አካባቢዎች የተጣለውን እገዳ አልፎ የመጣ መርከብ የለም በማለት ተናግራለች። ግን 4 መርከቦች እንዳለፉ እየተነገረ ስለሚገኝ ችግሩ ሌላ አቅጣጫ የሚሰጠው ነው። የአሜሪካ ማዕከላዊ ሴንትኮም በመባል የሚታወቀው ከ10 ሺህ በላይ ወታደሮችን እንደዚሁም ዘመናዊ የሆኑ የጦር መርከቦችና አውሮፕላኖችን በቦታው ላይ አሰማርቶ እየተንቀሳቀሰ እንደሆነ ተነግሯል። 6 የንግድ መርከቦች ከአሜሪካ ኃይሎች የተሰጠውን መመሪያ ተቀብለዋል። ወደ ኢራን ወደብ እንዲመለሱ መድረጉን እንደዚሁ ይፋ አድርጓል ሴንትኮም። በእነዚህ አይነት እንቅስቃሴ ባለበት ሁኔታ አሁንም ፕሬዚዳንት ዶናልድ ትራምፕ የሆርሙዝን ሰርጥ ጉዳይ መፍትሄ ሊያመጡለት ይገባል ተብሏል። የእስራኤልና የሊባኖስ እንግዲህ ኃይሎች ልኡካኖቹ ማለት ነው በዋሽንግተን ዲሲ ውይይታቸውን ጀምረዋል። ውጤቱ ተጠባቂ ሆኗል። የእስራኤልና የሊባኖስ ልኡክ እንግዲህ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በተለያዩ ጉዳዮች እየመከሩ እንደሆነ ተሰምተዋል። ውጤቱ እንግዲህ የሚገለጽ ይሆናል በቅርብ ሰዓት። እስራኤልና ሊባኖስ ተነጋግረው ውይይት ያደረጉት ይህ እንግዲህ ለመጀመሪያ ጊዜያቸው ነው ማለት ነው። ከ30 ዓመታት በኋላ ለመጀመሪያ ጊዜ ነው። ሄዝቦላ ግን የምን ድርድር ነው በሚል እነ ናኢም ቃሲም ዋና መሪው ጭምር እየተበሳጭባቸው ይገኛል። እንግዲህ አገሪቱን ፖለቲካ መፍትሄ ለማምጣት ከዚህ ውጭ አማራጭ የለም የሚል መረጃም በመውጣት ላይ ይገኛል። የመካከለኛው ምስራቅ ፖለቲካ በዚህ ልክ መልኩን የቀየረ ሊሆን እንደሚችል ተነግሯል። የሊባኖሱ ፕሬዚዳንት እንግዲህ ተስፋ አድርጋለሁ የሚል ጆሴፍ ኦን ይባላሉ። የተስፋ ይኖረናል እንግዲህ እስራኤልም እንደዚህ አይነት እንቅስቃሴዋን በደቡባዊ ሊባኖስ ልታቆም እንደሚገባና ተስፋ እንዳላቸውን በግልጽ አስቀምጠዋል። ትራምፕ አሜሪካና ኢራን እንግዲህ በሚቀጥሉት 2 ቀናት ውስጥ ሊወያዩ እንደሚችሉ ደግሞ ፍንጭ መስጠታቸው በሌላ በኩል ተስፋም ስጋትም እንዳለ ይጠቁማል። ያም ሆኖ ግን በብዙ መንገድ ቀደም ሲል እንደነገርኳቸው 4 የሚሆኑ መርከቦች በሆርሙዝ ሰርጥ መተላለፋቸው ፕሬዚዳንት ዶናልድ ትራምፕ ከባድ ጫና ሊፈጥር እንደሚችል እየተነገረ ነው። ካናዳ 40 ሚሊዮን ሂውማኒታሪያን ኤድ ለሊባኖስ አሁን መመደቧ ተነግሯል። ይህ በጣም ትልቅ የፖለቲካ እርምጃ ለሊባኖስ ሰዎች ሊሆንላቸው እንደሚችል ይነገራል። ያ ማለት እንግዲህ ለሰብአዊ ድጋፍ ነው። 40 ሚሊዮን ሂውማኒታሪያን አሲስታንስ ቱ ሊባኖን ነው። ስለዚህ ለሊባኖስ 40 ሚሊዮን የአሜሪካ ዶላር ካናዳ መድባላታለች ማለት ነው። ብዙ ሰዎች በዚህ ተጠቃሚ ይሆናሉ ተብሎም ተስፋ ይደረጋል። የእስራኤልና የሊባኖስ ቶክስ አር ቢንግ ሲን አዝ ፕሪፓራቶሪ እንደው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ንግግሩ በጣም በፕሮሰስ ሂደት ላይ ነው፣ በጎ ውጤት ይመጣል የሚል ተስፋም እንዳለ ተናግረዋል። በእርግጥ የእስራኤል ጥቃት መቀጠሉን የሚጠቁሙ መረጃዎችም ወጥተዋል። ትራምፕ እንግዲህ ለሚቀጥሉት 2 ቀናት በአንዳንድ ጉዳዮች ላይ እንወያያለን የሚል ሀሳብ መስጠታቸው በጎ ጊዜ ሊመጣ እንደሚችል በግልጽ ያሳያል። ያም ሆነ ይህ ግን በአንዳንድ ሁኔታዎች ላይ የፖለቲካ መፍትሄውን ለማምጣትና ለማየት አንዳንድ አስቸጋሪ ጊዜያትን ማሳለፍም እንደሚያስፈልግ እየተነገረ ነው። ያ ማለት ለሁሉም ጉዳይ በግልጽ ማሳየት ያለባቸውን ቁርጠኝነት መጠቆም አለባቸው ነው የተባለው። ፕሬዚዳንት ዶናልድ ትራምፕ እንግዲህ ለሚቀጥሉት 2 ቀናት ንግግር ሪዙም ይደረጋል የሚል ሀሳብ ሰጥተዋል። እስራኤል ታውን ኦፍ ፍሮንት ላይን ዊዝ ሄዝቦላ ማናት የሚለውም እንደዚሁ በተለያዩ መገናኛ ብዙሃን የተዘገበ ይገኛል። እስራኤል ሰላምና ነገሮች የተረጋጉ እንዲሆኑ ከሊባኖስ ጋር ፍላጎት እንዳሏት በግልጽ ተቀምጧል። የሄዝቦላ ጉዳይ ላይ ግን ስቲል አስቸጋሪ እንደሆነ የእስራኤል ሚኒስትር ጌዲዮን ሳር ያ ማለት የውጭ ጉዳይ ሚኒስትሩ አስቀምጠዋል ማለት ነው። የእስራኤል የውጭ ጉዳይ ሚኒስትር እንግዲህ ከሊባኖስ ጋር ያላትን ግንኙነት ኖርማላይዝ ማድረግ ማሻሻል ወይም ደግሞ ወደ ነበረበት መመለስ እንደምትፈልግ አስቀምጠዋል። ከሄዝቦላ ጋር ግን በዚህ ልክ መደራደር ፍላጎት የለንም የሚል ሀሳብ ነው የተሰጠው። በሌላ በኩል ደግሞ 2 ከኢራን ጋር ግንኙነት ያላቸው መርከቦች ዳይሬክሽናቸውን ቀይሮ አሁን መንቀሳቀስ ላይ እንደሆኑ በግልጽ ተቀምጧል። ያ ማለት እንግዲህ ከሰርጡ ላይ በእንግዲህ ቻባር፣ በገልፍ ኦፍ ኦማን፣ በባንደር አባስ፣ በአሱሌ፣ በላቨርን ሲሪ በሚባለው ሀራግ አይላንድ፣ ቡሸር፣ ኢማም ሆምኒ በሚባሉት አካባቢዎች ላይ እንግዲህ ይህ ችግር ኢላማ ይሆናል ማለት ነው። ወይም ደግሞ መርከቦቹ ኢላማ ሊሆኑባቸው ይችላሉ። እነዚህ በስፋት እየተነሱ የሚገኙ መረጃዎች ናቸው።
በሌላ አቅጣጫ ደግሞ ለአንዳንድ መፍትሄ መስራት የሚያስፈልጉ የፖለቲካ አውዶችን መፍጠር እንደዚሁ በግልጽ ያስቀምጣል። የሊባኖስም ጉዳይ መነጋገሪያ ሆኗል። ግን ፕሬዚዳንት ዶናልድ ትራምፕ እና እሳቸው ባስቀመጡት የፖለቲካ ሂሳብ ልክ ነገሮች ይሄዱላቸው እንዳልሆነ የሚያስቀምጡ አንዳንድ ጉዳዮችን የተመለከትን ነው። ብዙ ሁኔታዎች በተለይም ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሚሰጧቸው መግለጫዎችና አስተያየቶች ለዓለም ፖለቲካ ትንሽ በበጎ ለማየትም አስቸጋሪ ናቸው። ከጤናም ጋር የሚገናኙ ተደርገው የተወሰዱባቸው ነውና በአንዳንድ ሁኔታዎች በዚህ ልክ ማየትም አላስፈላጊ ሊሆን ይችላል። ስለዚህ አንዳንድ የፖለቲካ አውዶችና ስርዓቶች የተለየ አቅጣጫ ሊሰጣቸው እንደሚችል ይነገራል። ትራምፕ እንግዲህ ተስፋ የተደረገበትን ሀሳብ ቢሰጡት ብዙ ተስፋ ያላቸውም የሌላቸውም ጉዳዮችን የሚያስመለክቱ መረጃዎች መውጣታቸውን ቀጥሏል። በተለይም ደግሞ ሆርሙዝ ላይ ያለው ሰጥ አገባ የተለያዩ ጥያቄዎችን ሊያስነሳ የሚችል ነው። እንግዲህ በኩዌትም በካተርም በተለያዩ የሳውዲ አረቢያ አካባቢዎችም ጥቃቶች ሊኖሩ ይችላሉና እነሱን መፍትሄ መስጠት ያስፈልጋል የሚል የፖለቲካ ትንታኔም እንደዚሁ በመሰጠት ላይ ይገኛል። ለነዚህ ደግሞ መፍትሄ የሚሆነው ብሎኬጅ ሳይሆን አካባቢውን መዝጋት ሳይሆን ለመፍትሄ ቆም ብሎ መስራት ነውና አንዳንድ ታንኪዩ የሚባሉ ኃይላትም እንደሚኖሩ እንግዲህ ከዚህ ከዳዝንት አንደርስታንድ ኢራንስ ኒውክሊየር ትሬት የሚል ደግሞ ከፖፑ ጋር እንደምታውቁት ከፖፕ ሊዮ 14ኛ ጋራ ፕሬዚዳንት ዶናልድ ትራምፕ ሰጣ ገባ ውስጥ ገብተዋል። እሳቸው አይገባቸውም የኒውክሊየር ትሬት የኒውክሊየር ስጋት ምን እንደሆነ የሚልም ሀሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ said Leo 14 doesn't understand Iran's nuclear threat. He doesn't understand and shouldn't be talking about war because he has no idea what is happening. ምን እየሆነ እንደሆነ ስለማይረዱ ስለማይገባቸው ስለ ውጥረት አንድም ጉዳይ ሊያስቡ አይችሉም የሚል ሀሳብ ነው የሰጡት። በዛ ላይ ደግሞ ብዙ ጥያቄዎችን የጣሊያኑን ጆርጂያ ሜሎኒ በዛ ላይ ደግሞ ሊናገሯት ሞክረዋልና ብዙ ነገሮች ፕሬዚዳንት ዶናልድ ትራምፕ ሲያተራምሱት የዋሉበትን አጋጣሚ ለማየት ዓለም እድል ፈጥሮላታል። አቅጣጫው የተለየ የፖለቲካ ግንዛቤ እንዳለም ያስቀምጣል ማለት ነው። ውድ ተመልካቾቻችን እንግዲህ የተለያዩ መረጃዎችን ነገ በደንብ አጋራችኋለሁ። አዲስ ነገር የሚኖር ከሆነ በብሬኪንግ ኒውስ መልክ ገባለሁኝ። ግን ለዛሬው እጅጉን አመሰግናለሁ። ቴንኪዩ